ባወጣ ብነጫነጭብ ልጅ ባልወልድልህ እንዳሁን ትወደኛለህ? ጥላኝ አትሄድ። እንዲሁ እኮ ነው የወደድኩሽ። ምንም ነገር ካንቺ አልጠብቅም። ፍቅር ደግሞ በሁኔታዎች ይወሰናል። አንቺ ምንም ብትሆኚ መቼም አልተውሽም። ቃል እገባልሻለሁ። ምንም ቢፈጠር ምንም መቼም አልከዳሽ። ያለችሽ ዳጣን መቼ ነው ያወቅሻት? ቅዳሜ ነው ወይስ እሁድ ነው ያለች? አንቺ እኮ አስረድተሽ ምተሻል። ይኸውልሽ ምሳሌ፣ እኔ ምን መሰለሽ አልኩሽ፣ ዳጣ እናንተ ቤት የተወለደችው ማለቴ እየት ነው የተወለደችው ታውቂያለሽ? ይቅርታ አሁንም አልገባኝም። እሺ አሁን ስንተኛ ክፍል ነሽ? 5ኛ ክፍል። አይ እኔ በለጥኩሽ። እኔ እኮ እንደዚህ 7ኛ ክፍል እኮ በቆጠረ መስልሽ ይሁን ሽቀፉ። አንቺ ጋር ካንሳል በምንድን ነው የምትሻዩ? ውሃው ቁጭ በይ። ማንም የለም እገልሻለሁ። ቁጭ ብለሽ አርፈሽ ተቀመጭ። ይኸውልሽ ምሳሌ፣ አንቺ 5ኛ ክፍል ከሆንሽ አሁን 4ኛ ክፍል እያለሽ ዳጣ እናንተ ቤት ነበረች? አዎ። ሰላም እንዴት ናችሁ? እንደምናላችሁ የዳጣ ድራማ ተከታታዮች በያላችሁ በሰላማችሁ ይብዛ እያልኩ እንግዲህ ዛሬ በዳጣ ድራማ በክፍል 53 ይዤላችሁ መጥቻለሁ ማለት ነው። እንግዲህ በዛሬው ክፍል እንደተደረገው አቢጌል ዳጣ ልታስደበድባት ጀለት ቀጥራ ነበረ፣ ግን ካልተሳካላትም ማለት ብዙ ነገር አድርጋው ነበር። ይኸው እሷን ደብድቦ ከመጣ የእሷ እንደሚሆን አርጋ ነግረው ነበረ። እንግዲህ ያበድና ያፈቀረ አንድ ነው። ስለዚህ በዛ ምክንያት እንትና ሊደበድብ ከስር እየተከተላት ነበረ፣ ግን አልተሳካለትም። አይተዋለች ዳጣ ነቄነት በደንብ ነቃችበትና ወደ ኋላ ዞር ስትል እንግዲህ አየችው። ይሄ የህንድ ጣዖት ምን ሊያረግ ከተላት ብለው መጀመሪያ ሰዓት ምናምን እያጣራች ነበረ። መቼ ነው የምትሄጂው? መቼ ነው የምትወጪው? ምናምን እያለቻት ነበረ እና እንግዲህ እያጣራቻት ነበረ። ያው ባጣራችበት ሰዓት ወጣ ደውላ አገናኘቻቸው። ዞሮ ዳጣም ነቅታበት ነበረ። ከዛ እንደ ነቃችበት አወቀ። ቆመ እና የሆነ ቦታ ሰው ወዳለበት ቦታ ቆማ ጠበቀችው። እንግዲህ እንደ ነቃችበት አውቋል ማለት ነው። ከዛ ተናግር ማልኮ ነው ምናምን ስትለው ማንም እኔ እኮ እንደዚህ ስለሆንኩ ነው እንደዚህ በሷ ስለሞትኩኝ በቃ ምንም ማድረግ አልቻልኩም ያለችኝ ከማድረግ ውጭ አንተ እኔን ስለደበደብክ ብቻ እሷን የምታገኛት ይመስላል እንዴ? እኛ ሴቶች እንትን ካልን ከወደድን እስከ ምናምን ነው እንጂ እንደዚህ ጥቅም አይተን አይደለም የምንወደ። ስለዚህ ሰው ስለተደባደብክ እሷ ብትሄድ አትቀበልህም ብለዋለች ማለት ነው። ከዛ በኋላ እንግዲህ ያው ወዴት ነሽ እስኪ ልሸኝሽ ምናምን ተስማምተው በቃ እሱ አራዳ ነው ሲጀምር እንደዛ ሰገጤ አይደለም። ልሸኝሽ ምናምን ሲላት እሺ ብለው አብረው ሄደዋል። እንግዲህ ውሃ ደግሞ እንትናን ካላመጣሽ ብላት ነበር ዛሬ ማነው ስሟ ምሳሌን ከኛ ቤት ካላመጣሻት ብላ ነበረ። እንግዲህ ሌላ ጣጣ ሊመጣ ነው። ምሳሌ ከነሱ ቤት መጣሽ ማለት መርማሪ አቢጌል አለች። አስቡ ምን እንድታረጋት እንደምችል። ከባድ ነው፣ መገመት ቀላል ነው እና ካላመጣሽ ብላት ነበር። እንግዲህ እሷም እንደተደበደበች ምንም ነገር መስማት አልፈልግም፣ ምንም ምክንያት መስማት አልፈልግም፣ ጀስት ተደብድባለች ብለህ ብቻ ደውልልኝ፣ በጥቅም ብቻ በቃ እንደዚህ የሆነ በቃ ከዳጣ ጋር ፒስ ቢሆን ግን እኔ የሚለቀው ሁሉ ነው የሚመስለኝ፣ ፍቅሩ ምናምን የሚለቀው ነው የሚመስለኝ እና ያው ሂዶ እነሱ ተስማምቶ ሂዶ ምሳሌን ይዛት መታለች ማለት ነው። እንግዲህ ያችም ከክፍለ ሀገር መታለች። ይቺ ያው እየበጠበጠቻቸው ሁሉንም ልጅ አትል ትልቅ ሰው አትል ስታስጠላ ሰማም ስቃይ እና ምሳሌን እንዴት ነሽ የዳጣ ጓደኛ አለቻት። አረ የኔም ጓደኛ ነች ያለች ምሳሌ ነው። እንግዲህ አይ
ውሃ እንትና ማነው ያቺኛዋ የት ሄዳብሽ ነው? ሁለቱም ጓደኞቼ ናቸው እና ዳጣ ማናት ልጅ የዳጣ ቤተሰቦች ታውቂያለሽ ወይ ምናምን ብላ ስጠይቃት እኔ አልገባኝም ብላ መለሰችልኝ። ግን ያቺ ብዙ ነገር ታውቃለች ማለት በጣም ብዙ ነገር ታውቃለች። ምክንያቱም ብልጥ ነች እና እንድትነግራት እያወጣጣቻት ነበር። ከነገርሽኝ እንደዚህ ኬክ ገዛልሻለሁ ምናምን እያለቻት ነበርና ከዛ ልናገር አልናገር እያለች ሁለት ልብ ሆና ነበር ማለት ነው። እንግዲህ የምትነግራት ይመስላችኋል? እንደኔ ግን ሁለታቸውም ውሃና ምሳሌ በኬክ አይደራደሩም እና ለኬኩ ስትል ትነግራታለች። ግን ደግሞ ብልጥ ናት፣ የምትናገር አይመስለኝም። ያ ለኬኩ ስትል እናንተ ጋር እኔ ምንም አላውቅም ስትላት 4ኛ ክፍል ስትሆኚ እና እሷ ከእናንተ ቤት ነው ወይ ስትላት አዎ አለቻት። ስለዚህ እሷ የተወለድኩ ያለችው ደግሞ ድሬዳዋ ነበረ። ስለዚህ እንዴት ሊሆን ቻለ ይሄ እያለቻት ነበርና ከነገርሽ ኬክ እገዛልሻለሁ ብላ እያወጣጣቻት ነበረ። ግን እኔ እንደኔ ግምት የምትነግራትም አይመስለኝም። ምንም ያክል የኬክ ጉጉት ቢኖራትም ብዙ ነገር ልታቅ ትችላለች ብዬ ገምታለሁ። ምክንያቱም ከዛ ሂዳ ታወራለች። ግን ሙሉ ነገሩን ታውቃለች እሷ አባቷ ደረጀ እንደሆነ ምናምን እናቷ እንደጠፋችባት ምናምን ሙሉ ፓርት ታውቃለች እሷ ማለት ነው። እና እንግዲህ ይሄ ነው እንግዲህ አቶ ደረጀ ነው። ደረጀ ደግሞ በጣም ተጨንቆ እኔ የምለው ግን እሱ ቆይ ምን እሺ ነው እንዴ ማለት አይ ነው ሚስጥር ነው። ግን ለአንኛኛቸው የማይናገር ማለት እናቴቱ እንዳሰማ እናቷን ቢነግራት ነው ለምን አይናገርም? ወይ እናቷን ይንገራት፣ እቺኛውም ልጇን ይንገራት እሷ እንደሆነች። ከዛ ቁርጥ ለእንትና ደግሞ እንግዲህ ቀስ አድርጎ ያስረዳት ማለት አሁን እናቲቱ ራሱ ትልቂቱ ማለት ነው ብሳማ እንዴት ነው የሁሉ ጊዜ ደብቀኛው ነው እኮ እነሱ ያውቃሉ ወይ? ገና አውጥቼ ጥዬባት ገና ዛሬ ጎዳና አድጋ ልጅቱ ይዣት መጣው ሲልም ሌላ ጣጣ ነው። በቃ እትዬ እኔ ምንም ተርፋ አይመስለኝም፣ ጸጥ የምትል ነው የሚመስለኝ። እንግዲህ ያለው ነገር ይሄ ነው። ያው ዳጣና ናታን ፍቅር በፍቅር ይሆናል። ሰላምዬ ዞሮ ያም ሆነ በዛም ሆነ በዚህ ሁለቱን አጣብሳ ጨርሳለች ዞሮ